በቃ ጎበዝ ነው ልጄ። በነገራችሁ ላይ እናንተ የምር ውሃ አይፈራም ምናምን ይቀሰቅዛል ብዬ ፈርቼ ነበረ እና በጣም ደስ ብሎት ነበር ያሳለፈው እና ማምሻ መተው በጣም ደስ ብሎኛል፣ ከልጄ ጋር ደስ የሚል ቆይታ ነው ያሳለፍኩት ምናምን ብሎ ልጄ መልሶልኝ በቃ ተመለሰ ማለት ነው። በጣም ደስ ብሎኛል በእውነት። አሁን ባለን ነገር አሁን እየተፈጠሩ ባሉት ነገሮች በጣም ደስተኛ ነኝ። ምክንያቱም ያው እናንተ የምታዩት ነገር ስለሆነ ያው ማለት እንደነገርኳችሁ ነው። ከዚህ በኋላ ነገሮች መልካም ይሆናሉ ብዬ አስባለሁ። አይ ቲንክ እሱ ነው መሰለኝ። እንዴት ነው እንደዚህ የሚጮኸው ግን? እንዴት ጮኸ ይቻላል? የኔ ቆንጆ ምንድን ነው ለዚህ ማማር? የተመቻት ነው ቪዲዮ የሰራሽ ነበር ፋሚሊዎቻችን ናቸው። ችግር የለውም። ሰላም ናቸው እኮ ትጨርሰህ ችግር የለውም። ኖርማል ነው። ያን ይመለከታል። አይ አብርሽ ሊመጣ ነበረ እና ታሪክ ማለት እኔ ልወጣ ነው ከእሱ ጋር እዚህ ቤት ማለት ያለው ነገር ሰላም ሆነ ምናምን። አዎ ማለት እንዳያችሁት ነው። ትላንትና መጥቶ ነበረ፣ እንዳጋጣሚ እናንተ አልነበራችሁ እና ዛሬ ደግሞ ከቻልሽ ከዚህ በኋላ እኔ ስመጣ እዚህ ማንም እንዳይኖር ብቻሽን ነው ላገቀው ያስጨርሽም በመጀመሪያ ደረጃ ማለት ነው። ቆይ ዳኒ ይሄን ሁሉ ነገር ሲሆን እኛ አናውቅም። እሱ እዚህ ቤት ፈላጭ ቆራጭ ጭራሽ ሆነ። እሱ እዚህ ቤት መምጣት ጀመረ። እሱ እያዘዘ ነው። መጨረሻ ላይ ደግሞ ጭራሽ እነሱም እዚህ ቤት እንዳላያቸው የሚስመጣ ነው። እንደዛ አይደለም ሩታ ድጋሚ ነበራችሁ እኮ ፕራንክ ያረክሽኝ ከሆነ እግዚአብሔር እንደክሞኛል። ቡና ምናምን አስፈለገ ማርያም እንደክሞኝ ፕራንክ ያረክሻል አይደለም እና ፕራንክ ነው እግዚአብሔር ይመስገን። በእውነት አልገባኝም። እና አብርሃም ቢመጣ የኛ መኖር ምን አገናኘው? በዛ ላይ ደግሞ እኔ ከሌለው እኔ ባለሁበት ሰዓት እነሱ አይምጡ ምናምን ሲል አንቺ ባሰ ማለት አይ ኖ ሰላም እንዲሆን ስለሚፈልግ ነው። በቃ እኔ እና እሱ መካከል በጣም ሰላም እንዲሆን ይፈልጋል። ከዚህ በኋላ ነገሮችን አሪፍ አድርጎ መቀጠል ይፈልጋል እና ታይሩታ አልቸኮልሽ? መቸኮልኩኝ ሜሪ። እኔ በጣም ብዙ ነገር አስቤ ነው። እኔ ማንም ሰላም እኮ አይጠላም፣ ግን እኛ ላንቺ ብዙ ነገር ማለት ሆንን ብዬ እንደ ውለታ እየነገርኩሽ ሳይሆን ግን እንደ እህትም እንደ ጓደኛም እንደምንም የምነግርሽ እኛ ብዙ ነገር ተፈጥሯል በእኔ በአንቺ በዳኒ በሁላችንም እና እንዴት ይሄ ነገር እስከሚሆን ድረስ እኛ አናውቅም። ምንም ነገር ማለት ለእኛ ማሳወቅ የለብሽም ማለት ሜሪ እያየሽ ነው። ከአብርሃም ጋር ሰላም ስትሆኚ ምንድን ነው የማየው? ከአብርሃም ጋር ምንድን ነው? አይ እያየሽ ነው። ምንም የተደበቀ ነገር የለውም አይደለም? አንቺ እዚህ ሚዲያ ላይ ማንም እያየ ያለ ነገር ነው። ስለ ሚዲያ ስለምናምን አይደለም። እኔ ሚዲያ ካየው እንደ እህት ደውለሽ ዳኒንም እንደ ወንድም እንደ ጓደኛ ደውለሽ እንደዚህ አይነት ነገር ተፈጥሯል፣ እንዲህ አይነት ነገር አቅደናል እንዲህ ብለሽ ማማከር የለብሽም እኮ? እየነገርኩሽ እኮ ነው። ሚዲያ ላይ የታየ ነገር ለእናንተ የሚደበቀው እናንተ ኦልሬዲ ታውቃላችሁ። ይሄ ሚዲያ ላይ እየታየ ያለ ነገር ለእናንተ በምን አይነት ሚስ ነው ድብቅ ሊሆን ይችላል? በነገራችን ላይ ማለት ሪስፔክት አድርገን ነው ሁሌ አንቺ ጋር የምንመጣው፣ አንቺ ለመደገፍ ከአንቺ ብለን ነው። እኔ መጥፎ ነገር ምናምን አስቤ አይደለም። በነገርክ ላይ ምንም መጥፎ ነገር የሚያሳስበኝም ነገር የለም። ሲቀጥል ደግሞ ባለፈው ደግሞ ይሄ ያ ነገር የተፈጠረው ፕራንክ ነው እንጂ ምንም ሪያሊቲ ነገር አይደለም። ሁለተኛሽ ነው ልትለኝ አይገባም። ሁለተኛሽ ነው ማለት አንቺም ብለን ስንመጣ ባለፈው ፕራንክ ቢሆንም ፕራንክ እንዳልነበር ያረጋገጥሽኝ አሁን በተናገርሽ ነገር ነው። ገባሽ አይደል? ባለፈው የሚያልሽ ይሄ ነው፣ አሁንም የሚያልሽ ይሄ ነው። ሩታ ዳኒና ሜሪን እናውቅሻለን። ከቀየርሽ ባንድ ጸባይሽ ተቀየረ ዘናለ እኮ መቀየር አይደለም ስመጣለሁ ስላለሽ ምናምን እኛ ላይ መቀየር አይጠበቅ። እኛ የማንንም ክፋት ምናምን አንፈልግም። አንቺ ሰላም ሆነሽ ከእሱ ጋር አብረሽ እየኖርሽ ልጅሽን ታሳድጊ፣ እኔም ያኔ ደስተኛ ነው የምንሆነው፣ አንጎዳም። ግን በዚህ መንገድ አይደለም። በጣም ቸኮልሽ። ነገን አስቢ ሩታ፣ ነገን አስቢ። በጣም ቸኮልሽ፣ በጣም ፈጠንሽ። በዛ ላይ የሆነ ለውሳኔዎች አንቺም አብረሽ እሱ የፈለገውን ነገር ሲናገር አንቺም አብረሽ ተስማማሽ። በጣም ነው ማዝነው። አምጥቶ የሰጠሽን ሀሳብ ሁሉ የምትቀበዩ ለምንድን ነው? ገባሽ አይደለም? እነሱ ባሉበት እኔ መገኘት አልፈልግም ሲልሽ አንቺ ነው ማለታችን ማለት አንቺ የራስሽ ሀሳብ ከዚህ በፊት እኮ እነዚህ ነገሮች አይሆንም ምናምን ብዬ እኮ አድርጌ ያውቃለሁኝ አይደል? እንዴ ምን አዲስ ነገር አይደለም።
ይሄ በቃ አሁን ገና ነው ይሄን ነገር እየተጎዳሽ ያለሽው በምክንያት ወንዶ ታውቂያለሽ። ይሄ ቶሎ የምታምኚው ነገር ነው። ገባሽ አይደለ? ቶሎ ሴንሲቲቭ የምትሆኚው ነገር አለ። በጣም ነው ሩታ፣ በጣም እየሰለቸሽ ነው የምታወሪው። ፊትሽ ይገልጻል። እንዴ ምን እኛ ነን እኮ ምን ሆነሽ ነው? አብርሃም ምናምን ነው አይደለ? እንዴ በዚህ ነው ያላማ አትሰላች። እንደዛ አይደለም። ፊትሽ እያየሁት ነው። ችግር የለውም። ቀይብላችሁ አንዳንዴ ሰውን የማትረዱት ነገር አለ። ሜሪ የራሳችሁን ሀሳብ ብቻ ነው አንዳንዴ መናገርም ማዳመጥም እንዲደመጥም የምትፈልጉት። እኔ ደግሞ ሲሮጥ ይፈታል አሉ። አንቺ ደስተኛ ትሆን አይደል? ሜሪሾ ሩታ አንቺ ደስተኛ ሁኚ። አብርሃምን አምነሽዋል። ገባሽ አይደለ? በጣም የሚገርመው ነገር ብሎ ታውቂያለሽ። ነገ የአብርሃም ማንነት ወይም ደግሞ ነገ አብርሃም ምን አስቦ እንደሆነ ሲገባሽ ምናልባት እኛ በዙሪያሽ አንኖርም። ገባሽ አይደል? ጭራሽ እንዳይመጡ ብሎ ተስማምታ ከሱ ጋር እኛ ቆማ ማለት እንዳይመጡና እንዲመጡ ምናምን አይደለም። በቃ እኔ ስኖር በሰላም እንዳወራሽ በቃ ማንም ባይኖር ደስ ይለኛል ነው እንጂ ማንም አሁንሽ አልኩርታ ምንም መደበቅ እኮ ያስፈልጋል። ለምን ለማስተካከል ትሄጃለሽ? ችግር የለውም። ስሚ ቆይ በስነ ስርዓት ተግባብተን ብትሄዱ ይሻላል። ምን ይቀር እኮ መጀመሪያ በስነ ስርዓት እንግባባ። ምናልባት ሻንጣ ምናምን ልትይ ነው? ኧረ በስመ አብ እንደ ሻንጣ በዚህ ከዚህ ላይ ጣዩ በእናትሽ። ሻንጣውን ጭራሽ እንደ 3 እና 4 ልብስ ለምንድን ነው ቆይ ሁሌ እንደዚህ የምትሆኑት እናንተ? አንቺ እራስሽ ተጠይቂ። ፊትሽ በጣም እኔ እንጃ ማለት እኔ ከኔ የሆነ ሀሳብ ሲመጣ ሁሌ አግሬሲቭ ለምን ትሆናለሽ? ሩታ ደክሞናል እያልኩ ሰው እየጠበቅን በጣም ፊትሽ እኮ ተቀይሮ ነው የምታወሪን። እግዚአብሔርን እኔ እንጃ አላውቅም። እንግዲህ ቪዲዮን ካየሽ ነገ ጠዋት እራስሽ ቆጥሻል። ለእኛ እንደዚህ አይነት ፊት አይገባም። ስለዚህ አባወራው አይደለም እኔ እኮ ያልኩትኝ ሊሄድ ነው። ይቅርታ ጠይቃት አለብን። ሜሪሾ የእውነት ችግር የለውም። ኖ እንሂድ። ይቅርታ ጠይቃት። ስሚ ሩታ እኔ እሺ አንዴ ሜሪ ይቅርታ ልጠይቃት። ሜሪ አልፈልግም እንዳለ እሄዳለሁ እኮ ግን አንዴ ይቅርታ ልጠይቃት። ገባሽ አይደለ? አይ መጥቶ ደግሞ እኛን ካየ እንዳይመለስ ፕሮግራሙ እንዳላበላሽ እኮ ይኸውልሽ ሩታ እኔ ምን መሰለሽ ነገሮችን እንደዚህ ጨክኜ ምናምን ነገር መሄድ የማልፈልገው ነገ እንደምትጎጂ እርግጠኛ ስለሆንኩ ነው። ገባሽ አይደለ? የሚያደርገው ነገር አሁን እያደረገ ያለው ነገር ሁሉ ከልቡ እንዳልሆነ ያውቃል። ተረዳሽ? ከልቡ እንዳልሆነ ስለማውቅ ነው ነገሮችን አንዴ ተረጋግተሽ አስቢ እያልኩሽ ያለሁት። ገባሽ? ይሄ የ3ኛ ወይ 4ኛ ጊዜ ጥፋትሽ ነው። ከዚህ በኋላ በእኔ ህይወት ምንም አይመለከታችሁም። እኔ ከሱ ጋር ነኝ እያልሽን ከዚህ በኋላ ድጋሚ መጥቼ አንቺ ህይወት ላይ አልረብሽም። እኔ በራሴ አላቅም የሜሪ ጉዳይ። እኔ ግን ድጋሚ መጥቼ መለከታችኋል ምናምን እያልኩኝ አይደለም ዳኒ እያልሽ ነው። ገባሽ አይደለ? እሱ ሊመጣ ነው። እሱ ሲመጣ እናንተ ማየት አይፈልግም። ስለዚህ ውጡ ነው እያልሽ ነው ያለሽው። አማርኛው ያ ነው። ያንን ነው እያልሽ ያለሽው። ለምንድን ነው የምታስተባብኝ? ስለዚህ ማለት ነው በመሀል እየገባን እየረበሽን ነው። ለአንቺ ከጎንሽ መሆናችን ገባሽ? በሱ ዙሪያ ወንድሞቹ አሉ፣ እህቶቹ አሉ። በአንቺ ዙሪያ ማንም የለም ብለን እኛ እንደ ወንድም እንደ እህት ከጎንሽ መሆናችን ጥፋት እንደሆነ ነው ያሳየሽን። ስለዚህ ሰማኝን ያው በእኔ ዙሪያ እናንተ የላችሁ ማንም የለም ምናምን ማለት አይደለም። እናንተ ከምንም በጣም እየለመናት ነው። ልመና አይደለም ማወቅ ስላለባት ነው። ለምንድን ነው የማትረጋጊው? በእግዚአብሔር ኧረ በኢየሱስ ስም እግዚአብሔርን በጣም ነው እንዴ። በሰላም ነው ግን ኢቨን ማለት ይችላል። አብርሃም ገና እኮ እኔ አብርሃም ሊመጣ ነው ስለሽ ከመቼው ሰላሙናችሁ ነው ያልሽኝ? ታውቆሻል። ግን እንዴት ይሄንን ነገር አላውቅም። ከመቼው ሰላሙናችሁ ከመቼው ይሄ ነገር ተፈጠረ ነው እኮ ያልሽው? በጣም ብዙ ነገር ያደረገች ሰው ነው። ገባሽ አይደል? በአንድ በሁለት ቀን ባየነው ነገር ላይ በቃ አብርሃም ወደ ቤቱ ተመልሷል። ይሄ ሁሉ ነገር ሲፈጠር አላስወራሽም። አንቺና እሱ አብራችሁ ብትሆኑ ይደብረኛል። ታወሪው እኔ ማውራት አለብኝ። አንቺ ብቻ መስማት ግዴታ የለብኝም። ይቅርታ አድርጊልኝ። ሲቀጥል ደግሞ ቡቹ ሲመለስ ታውቂያለሽ፣ ሰላም ስንሆን ታውቂያለሽ፣ ትላንትና ሲመጣ ታውቂያለሽ። ሰው እንደማያውቅ ሰው አክት ማድረግ አይጠበቅብሽም በዚህ ነህ ልክ። ስሚኝ ትላንትና እኮ አሳስቆሽ እኮ ነው አይደል? እንዲህ አሳስቆን ሁላችንንም ልጁን ይዞ ከወጣ በኋላ ሁሉ ነገር የደረሰው ገባሽ? አሁንም ደግሞ ተመልሶ መጥቶ ማለት ነው አንዱ ለቀን ከአንቺ ጋር ስለሆነ ነገሮች ሰላም ናቸው ብለሽ አንቺ እንድታምኚ ካደረገሽ በኋላ ምን እንዳሰበ ልጅ አታውቂ። ተረዳሽኝ? ለምንድነው ሩታ ማነቂ? ለምንድነው ዘላለም የዋህ የምትሆኙ? ገባሽ? እኔ ያኛው ነገር ስለሚያሳዝነን ነው ከጎንሽ እንሆን ያልኩት። ግን ደግሞ ከጎንሽ እንደሆነ ካልፈለግሽ ደግሞ ማለት ነው እኔ ከጎንሽ እንድትሆኑ አልፈልግም። እህት ወንድሜ እንድትሆኑ አልፈልግም አልኩኝ
ወጣኝ እንደዛ ነው። ኦልሬዲ አብርሃም እየመጣ ነው። እናንተ ከቤቱ ቶካሽ አታስፈልጉኝም ነው ገባሽ አይደለ? እሱን ተማምን ያለው ወይ ማለት ሰው እየመጣችሁ ነው። በስነ ስርዓት አብረን መውጣት ስትፈልጉ ትወጣላችሁ፣ ከኔ ጋር ማሳለፍ ስትፈልጉ ታሳልፋላችሁ። እንደፈለግን እየሆንን ነው አይደለ? እንደፈለግን እየሆንን ነው አይደለ? ነው አይደለም። ትልቁ ያንቺ ጥፋት አብርሃም ማንም ሰው እኔ ስኖር እንዳይኖር ሲልሽ እሺ በቃ ብለሽ ተማምነሽ እኔን ከቤቱ ውጣ ካልሽኝ ኦልሬዲ ቫልዩ አለው ገባሽ አይደለ? ቫልዩ መኖርና አለመኖር አይደለም። ቫልዩ አለው በጣም እኔ ጭቅጭቅ ስለፈለኩ ከዳኒ ጋር እያወራሁ ነው። ይቅርታ ሜሪ ምንድን ነው የተጨቃጨቀው? ልግባባ አትሊስት ከሱ ጋር አንቺ በስነ ስርዓት ማታወሪም ከሆነ ከሱ ጋር አውርቼ ልግባባ። እንዴ ሰው በስነ ስርዓት መነጋገርና መግባባት አይችልም እንዴ? ለምን ሁሉ ጊዜ እንደዚህ ትሆኛለሽ? በእግዚአብሔር እያፈሸበት ነው እንዴ? ዳኒ አዳምጠኝ። አንቺ በጣም ውለታ ቢስ ነሽ ገባሽ? ታይሆኒ ስለ ውለታ ማውራት አልፈልግም። ነገር ግን ማለት ነው እውነት አብርሃም ይሆነኛል ብለሽ ከሆነ ነው ልሽ አብርሃም ይሆነኛል ብለሽ ከሆነኛል የምታስውጪ ነገ ይጸጽትሻል። ገባሽ? ነገ የሚጸጽትሽ ነገር ነው እያደረግሽ ያለሽው። እሱ ያኔ ስመጣ መፈልገው እሱ ሌላ ቦታ ይኖራል አይደል? ሌላ ቤት አለው አይደል? ሄርሜላ ጋር ይሄዳል አይደል? ያንን መከልከል አንቺ አይደለም። ለአንቺ መብቱን ካልሰጠሽ ለምንድን ነው አንቺ እሱ የሚሰጥሽን ነገር የምትቀበለው? ለማን ነው? ቆይ አንዳንዴ በቃ ተዋት። የራሷን ነገር ራሱ ታደርጋለች። እባክሽን አስወጪ። እናመሰግናለን በጣም ስላከበርሽን። እሺ አልወጣም እንደው ገባሽ? ይምጣና ምን እንደሚያመጣ ያለው አልወጣም። አንድ ነገር ልንገርህ፣ እሱ እኮ ምንም አላደረገም። እሱ ምንም የሚያደርገን ነገር የለም። ያልገባ ነገር እነሱ ማየት አልፈልግም ነው ያለው። ሲያይ ምን እንደሚያመጣ ያልፈለገችን እሷ ናት፣ ያላስከበረችን እሷ ናት። የማልከበርበት ቤት የማልፈልግበት ቤት ደግሞ ሰከንድ ልቆያለሁ። እኔ ደግሞ አልወጣም። ከፈለግሽ አንቺ ምን ትችያለሽ? አሪፍ ገባሽ አይደለ? እሱ መጥቶ ወንድ ነው እኔን ያስወጣኝ። ተረዳሽ ማለት በሰላም ልጁ መጥቶ ሲያይ በሰላም ከኔ ጋር ሲያወራ ሲደሰት ምናምን ደስ አይላችሁ? ደስ አይለኝም ማለት እኔ እና እሱን ሰላም ሆነ አትፈልጉም ማለት ነው? አልፈልግም። ገባሽ? እስከ ዛሬ እየደከመን ያለ ነው አንቺን ከሱ ጋር ሰላም ለማድረግ ነበር እኮ። ሰላም እንድንሆን ከሆነ ያደረጋችሁት ይኸው ሰላም ሆነን። እሺ ታዲያ ለምን አንቺ በእንደዚህ አይነት ንግግር ተናግረሽኝ እሱ ደግሞ እነሱ ማየት አልፈልግም ብሎ እኔ ከዚህ ቤት አልወጣም። ምን እንደምታመጪ እሱ ምን እንደሚያመጣ እኔ ፈጣሪ ሆይ መጥቶ ሲያስወጣኝ ይላል። ጉልበት ካለሽ አስወጪ። በጣም ጉልበት ካለሽ ማለት እኔ ይቅርታ ግን በጣም ተአምሮ ነው እውነት እግዚአብሔርን ነው የምልህ። አይደለም ይሄ እኮ ተአምር አይደለም ሜሪ ገባሽ አይደለ? እሱ እንደፈለገ ሊልሽ ይችላል አንቺ እኔን ግን አይለኝም። ገባሽ? አንቺም ደግሞ እንደፈለግሽ ደግሞ ወጣ ገባ የምትይኝ አይነት ሰው አይደለም። ተረዳሽ? እኔ ወይኔ በቃ ማለት እኔ በኢየሱስ ስም እንዴት ቢያንስ ለአንድ ሰከንድ እንኳን ነቃቲ እንደዚህ በአንድ ተቀያየርሽ። እኔ እኮ ምንም አላረገልኝም እኮ አላልኩኝም። ዳኒ በእናትህ ተቀይራለች እኮ ልጅ ሳይላ ታሪክ ውስጥ እራት ያለች ማን እንደሚያስወጣኝ ማለት ግን እናንተ ልክ ናችሁ፣ ደህና ናችሁ በእግዚአብሔር። ኧረ አንቺ እራስሽ ማለት እና እኔ እናንተ ሰላም እንድትሆኑ እንፈልጋለን። ለእናንተ ነው የምንደክመው ምናምን ያላችሁት ውሸት ነው። እሺ ይኸው ሰላም ሆኑ። ታዲያ ለምንድን ነው እንደዚህ የምትሆኑት? ይሄ ልክ አይደለም። አላመንበትም። ገባሽ? የእሱን ነገር አላመንበትም። ምንም ማድረግ አይጠበቅብኝም። በቃ ለምንድን ነው እንደዚህ የምትሆኑት? ከእሱ ጋር ሰላም ነኝ። ልጄን በስነ ስርዓት ይመጣል ያያል። በቃ አለቀ። አሁን እኔ ከእሱ ጋር ኢንጆይ ማድረግ ፈልጋለሁ። አልወጣም። ለምን አልወጣም? እስኪ ልባለሽ አንቺ እኔን ታስወጪኛለሽ ወይ ደግሞ እሱ መጥቶ ከዚህ ቤት ያስወጣኝ እንደሆነ አያለሁ። ዳኒ ሰላም አትሆኑም። በቃ እንደዚህ ሆነ ነው እየጠበቅክ ያለው። ሲጀመር እሱም ይሄንን ስለሚያውቅ ነው ማንም እንዳይኖር ያለኝ። ስለዚህ እሱ ማንም እንዳይኖር ስላልሽ አንቺ ተቀበለሽ ና ዳኒ ስመጣ ውጣኝ ማለት መብት የለሽም። እኔም ሰላም ይፈልጋለሁ። በቃ መጨቃጨቅ መነታረክ አልፈልግም። በዚህ ጉዳይ ሩታ ምን ማለት ነው? አይመለከተኝም ማለት አልወጣም እያልኩሽ። ህይወቱ እኮ የኔ ነው። አልወጣም። ቤቱም የኔ ነው። ምን ታመጫለሽ? አልወጣም። አልወጣም። እስኪ ስታስወጪ ነው ያለው። አልወጣም። እኔ ሁልክ አንተ ጋር ራስህ ማለት ጀመርሽ። ጭራሽ በሱ ተማምነሽ ምናምን ነገር አልፈልጋችሁም ውጡ ማለት ጀመርሽ። ሰላም ማግኘት ፈልጋለሁ። በቃኝ። እንዴት የትኛውን ነገር አሴቶች ነው ዛሬ ሰላም ማየት የፈለግሽው? በምን ነገር ያመንሽው? እሱ በቃኝ ዳኒ በቃኝ። እኔ ጭቅጭቅ በቃኝ፣ ትርክ በቃኝ። በሰላም ልጁ መጥቶ ያያል። ከዛ በኋላ የሚሆነው ይሆናል። አለቀ። እኛ እኮ አንቺ ጎን እንጂ ሆኖ እኮ ይጨቃጨቅንሽ አልነበረም፣ ጭቅጭቅ አልነበረም። እኛ ዳኒ ምንድን ነው የፈለከው? አወኩኝ። ግን በቃ ሲመጣ ገና ከሆኑ እንደዚህ እየሆንክ ከሆነ ሲመጣ ምን ልትሆን ነው? ሜሪ እያሻሉ ልክ አይደለችም ልጅቷ። ልክ ስላለች እኮ ነው የሚሄዱን ያልፈለጉት። ልክ አለመ ጭቅጭቅ ነው እያሰበ ነው መሄድ ነው ያለበት። እኔ አንተን ጥዬ መሄድ ስለማልፈልግ ነው። ሜሪ አልሄድም። ገባሽ? እኔ ደግሞ አልወጣም። በቃ ማን እንደሚያስወጣኝ ያለው እሱ ሲመጣ እኔ ማየት አይፈልግም ማለት ያየኛል። ምን እንደሚሆን ያለው እስኪ
የኛንም እንደሚፈጠር ያለ እኔ አልገባኝም። ማለት እኔ ሰላም ሆንኩኝ ከሱ ጋር አሁን እኔ ከሱ ጋር ምን ፈልጋለሁ? በቃ ሰላማችንን አውርደናል። መዝናናት መጫወት እንፈልጋለን። እየመጣ ያለው ለዛ ነው። ስለዚህ አንወጣም። ለብሮ ማጥቶ ምን ታበጫለሽ? ዳኒ ትወጣላችሁ። አልወጣም። ገባሽ? ምንም አታመጭም። ይቅርታ አንቺ መውጣት ትፈልጊያለሽ መሰለኝ። ቢያንስ ካንተ ጋር ተጨቃጭቂኝ ካንተ ጋር ጨርሳለሁ። አንቺ ግን መውጣት ከፈለግሽ እሺ ይኸው መውጣት ትችያለሽ። ሜሪ አትወጣም። ገባሽ? ማናችንም አንወጣም። ማናችንም አንወጣም። ቤቴ እኮ ነው ያላችሁት። የፈለገ ቤት እሺ። ኧረ ቤት እግዚአብሔር ሩታ ምን ሆነሽ ነው? ዳኒና ሜሪ ምን ሆነሻል ዛሬ? ግን ጭራሽ ውጡ ከቤት አንወጣም ነው። እኛ ነን እኮ አልገባኝም። አዎ እናንተ ናችሁ። ስለዚህ ሰላሜን ስጡኛ። የምን ሰላም? ማንም ሰላም ይሽላልነሳም። እያረግን የነበረው ነገር በሙሉ ለአንቺ ሰላም ነው። ገባሽ? ሰላም ነው አወኩኝ። ግን በቃ አሁን ሰላም ሆንኩኝ። እሺ እናንተ ማየት አይፈልግም። ለምን ነው የማትሄዱት? እኛ እንውጣም። ለምን አንቺ ተሻታችሁ ከፈለግሽ ውጪ። ገባሽ? እሱ ነው እኛ ማየት አይፈልግም አይደል? ሰው ወተሻግኙ ከፈለግሽ ገባሽ? ወተሽ ማግኘት ትችያለሽ። እኔ ደግሞ አልወጣም። ገባሽ? ሜሪም አትወጣም ከዚህ ቤት። ወይኔ መድኃኒዓለም ዛሬ እንደምታምጪ ማለት ግን ደህና ናችሁ? ሲጀመር አይመስለኝም። እኔ እና እሱ ሰላም እንድንሆን የምትፈልጉ አይነት ሰዎች አይደላችሁም። ከናካቴው አይደላችሁም እኮ ለምን እንደዚህ ግልጽ አትናገሩም ታዲያ? ገባሽ? እያንዳንዱ እያደረግን የነበረው ነገር በሙሉ እናንተ ሰላም እንዳትሆኑ ነው አይደል? አብርሃም ቤት እንዳይመለስ ብዙ ነገር እያደረግን የነበረው እኮ ዛሬ ግን በአንዴ ነገሮች የምናርግሽ ምናምን እኮ በአንዴ ሰላማችን ሲመለስ በአንዴ ነገሮች ሰላም ሲሆኑ እንዴት ሰላም ይሆናሉ ነው የሚመስለው ወሬው። ነገ ደም እንባ ታለቅሻለሽ። አላለቅስም። ደም እንባ አላለቅስም። ምን አለሽ? ምንም ይፈጠር አላለቅስም። አበቃ። ሁሉንም ነገር አምኜበት ነው ማረጋው። ተረጋጊ። ሁሉንም ነገር አምኜበት ነው ማረጋው። ሜሪ ተረጋጊ። ነው እንደዚህ አናቅሽም። ተረጋጊ በቃ። አሁን ከሱ ጋር ሰላም መሆንሽ አሪፍ ደስ ይላል። በዚህ ያህል እንደዚህ ወከበሽ ግን አይደለም ሰላም መሆን ያለብሽ። በዛ ላይ እንደምንም ሳይሆን ከጎንሽ ለነበረ ሰው ይሄ አይደለም ምላሹ። ወደ ልብሽ ተመለሽ። ልክ እኮ ማለት ያልሽው ነገር ግን አስበሽዋል። ጥሩ ነው እኮ እንኳን ደስ አለሽ ምናምን ልትይ ነበር የሚገባው። አብርሽ ምን ማክረሽ ነው እንደዛ ምን ይመጣ ታውቂያለሽ። እንደማያቅሳቱኝ ሜሪ ታውቂያለሽ። ልጅ ሲመልስ ታውቂያለሽ። ስንታረቅ ታውቂያለሽ። ወንድሙ መጥቶ ታውቂያለሽ። ሜሪ አውርተሽኛል ወይ? አውርተሽኛል ወይ? አውርተሽኛል ቢያንስ አታገናዝም። ልጅ ተመለሰ ለምን ክስ ስለከፈሽ ነው የመለሰው? አብርሃም ስታጅኛ እናስፈልግሽ የሆነ ነገር ልክ አብርሃም ሲመጣ እኛ በህይወትሽ ማየት አትፈልጊ። በኢየሱስ ለምን እንደዚህ አይነት ሰው የምትሆኚ? ለምን በእኛ መጠቀም ፈልጊው? ገባሽ? ብቻዬነትሽን ለማለፍ እኛ ትፈልጊናለሽ። እኔ ይኸውልህ በጣም ብዙ ነገሮችን ብቻዬን ያሳለፍኩኝ ሰው ነኝ። እናንተ በቅርቡ ነው የመጣችሁት። ልንገራችሁ፣ ላስታውሳችሁ እኔ ማንም ያስፈልገኛል ማንም አያስፈልገኝም ብዬ አላቅም። ነገሮችን በራሴ መንገድ መወጣት የምችል አይነት ሴት ነኝ። ገባችሁ? ገባሽ? ችዬማ ብዙ ጊዜ አሳልፌያለሁ። አሁን እኮ ነው ከሳምንት ወይ ከ15 ቀን በፊት። ከዛ በፊት እኮ አልነበራችሁም። ምን ይወጣ እንነጋገር እንዴ? ክፉ ነገር እንነጋገር። ስለዚህ በደንብ ነው ሁሉን ነገር መወጣት እችላለሁ። ምንም ነገር እንደማልችል አድርገሽ እንድትነግሪኝ አልፈልግም። እሺ በኢየሱስ በረሩ ታፈላሽ ማመንሽ እንደዚህ እሱ ላይ መተማመንሽ ምናምን በጣም ጥሩ ነው። ነገ ግን ስታዝኒና ነገ ደግሞ የእሱ ማንነት ደግሞ ድጋሚ ሲገለጥልሽ እያለቀሽ ትመጫለሽ። በጣም ነው የምታሳፍሪው። ታሳዝኛለሽ በጣም። እሺ እንዳንቺ ያሳፈረኝ ሰው የለም። እሺ ላሳፈር ደጋሩ እኔ ሰከንድ መቆየት ፈልጊያለሁ ሜሪ፣ ግን ምንም እንደማታመጪ አውቃለሁ። እሱም ደግሞ መጥቶ ሲያይ ምንም እንደማያመጣ እናያለን። ምን እንደሚያደርገኝ ያለ ነገ ጠዋት ለማልቀስ ይሄን ያህል በዚህ ያህል መቸኮል አይጠበቅልሽ። ኧረ በፈጣሪ በጣም ለቅሶ ለማየት ተጓጓለሽ ማለት ነው። በኢየሱስ ስም ስሚኝ፣ ለቅሶሽን ማናችንም ያንቺን ለቅሶ ለማየት አንፈልግም። ከዚህ በላይ ነገ ለማልቀስ በጣም ነው የምታሳፍሪው። ባለጌ ሴት ነሽ። ባለጌ ሴት አይደለም። በጣም ነው ብዬሻላት አይደለ? አድቢ አይደለም። በጣም ለማልቀስ ቸኩለሻል። ተረጋጊ። በጣም ተረጋጊ። ያመንሽው ሰው ምን እንደሚያደርግሽ ነው የሚገርመው። እንደዚህ እንዳባረሽ እንደዚህ አይነት ሰው መሆንሽን ስላሳወቅሽኝ ቴንክ ዩ ሜሪ። ውጪ ታያት ውጪ። ሲጀመር ማለት ነው አንቺን አፋትቼ እኔ ላገባው ፈልጌ አይደለም እኮ አንቺ ጭንቀቶች ስላላት ነው እኔ እና እሱ እዚህ ውስጥ ተቀምጠን ስንት ነገር ስንሆን የነበረው። ችግር የለውም። ምስጋናችን አንድ ቀን በሁለት ቀን እንደዚህ በዚህ ያህል ሰው ትክጃለሽ ብዬ አስቤ አላውቅም። ምንም ነገር እግዚአብሔርን ደግሞ እኔ ንገርሽ ሀቄን ያሳየኛል። ባለጌ ነሽ። እንደሌላ አልሰነዝርብሽም። ላንቺ ሜሪ ውጪ ታያት። በቃ ምንም ነገር እንደማያውቅ ናት ታደርጊያለሽ። ሁሉም ነገር ታውቂያለሽ። ባለጌ ነሽ። እኛ እንወጣለን። ቤቴ እግዚአብሔር ነው። ውጡ ብለሻል አይደል? ቤቴ እግዚአብሔር ነው። ችግር የለውም። ገባሽ? ማን ላይ መጥቶ እንደሚያለቅስ እናያለን። ነገር ባለጌ ታያት ውጪ በቃ
ብላችሁ እንዳጠብቁ ታዝኛለሽ። ገባሽ? ነገ ይጸጽትሽ። አይጸጽተኝ ያማችኋል እንዴ በፈጣሪ ሰው በጣም የሚገርመው እግዚአብሔርን ማለት ግራን የገባኝ እውነት በጣም ግራን የገባኝ ኢቨን አብርሽ ሊመጣ ነው ስላቸው ሰላም ሆነናል ስላቸው እንኳን ደስ አለሽ ከማለት እኮ ነው የሚጀመረው። ኢቨን ምንም አያውቁም አይደለም ያውቃሉ። ልጄ ሲመለስ ያውቃሉ። ትናንትና ሲመጣ ያውቃሉ። ባለፈው ስንገናኝ ያውቃሉ። በጣም ጥያቄ ነው ህቤ ማለት ሳላውቀው ማንነታቸው ሌላ ነበር እንዴ? ከባድ ነው ግን የሰውን ማንነት ማወቅ። እውነት ለመናገር ጥሩ ነው ያላችሁት ሰው ነገ መጥፎ ይሆናል።